ሰላም ጤና ይስጥልን እንዴት ናችሁ ቤተሰቦቼ? አሁን በሜዲኪዩር ፖድካስት ላይ ትገኛላችሁ። ይህ የመጀመሪያው ምዕራፍ የሆነው የሜዲኪዩር ፖድካስት አዘጋጅቼ የማቀርብላችሁ ፍቃዱ ተስፋዬ ነኝ። ይህ የፖድካስት ዋናው ዓላማ በተለይ የመካንነት ችግር ዙሪያ የሚያውጠነጥን ሲሆን በህብረተሰባችን ዘንድ ይህ የህክምና አይነት በሰፊው እየተወራበት እንዳልሆነ ይታወቃል። በተጨማሪም በህብረተሰባችን ዘንድ በዚህ ህክምናና ምርመራ ዙሪያ ያሉትን እውቀቶች፣ መረዳቶችና ሌሎች ነገሮችን በተለይ የተዛቡ የተንሻፈፉና በትክክል መስተካከል የሚገባቸውን ሐሳቦች እያነሳን በተለያዩ ምዕራፎችና በተለያዩ ፕሮግራሞች ይዘንላችሁ እንቀርባለን። ቤተሰቦቼ የዚህ ፖድካስት ዋነኛው ዓላማ በተለይ በዚህ በመካንነት ወይም ደግሞ ለጊዜው ልጅ ያለመውለድ ችግር ዙሪያ ያሉትን የማህበረሰብ የተዛቡ አመለካከቶች፣ እውቀቶችና መረዳቶችን ማስተካከል ነው። ይህንን ለማድረግ ደግሞ ከናንተ ብዙ ነገር ይጠበቃል። በተለይ ከማህበረሰቡ፣ ከህክምና ባለሙያዎች እንዲሁም ይመለከተናል ከሚሉ ሰዎች የተለያዩ ነገሮች ይጠበቃልና በዚህ ፖድካስት ብዙ ነገሮችን እናወራለን። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሌሎች እንድታደርሱልን በመጠየቅ ፕሮግራማችንን እንጀምራለን። ይህንን የተነሳንበትን ዓላማ በደንብ ለማሳካት ማለትም በህብረተሰባችን ዘንድ ያሉትን የተዛቡ አመለካከቶች፣ እውቀቶችንና መረጃዎችን ለማስተካከልና በጣም የተሻለ ውጤት ለማግኘት የኛ ጥረት ብቻ በቂ አይደለም። በጣም ብዙ የሚመለከታቸው አካላቶች ስላሉ እነሱን በማሳተፍ ጥሩ ፕሮግራም ይዘንላችሁ ለመቅረብ እንሞክራለን። በተጨማሪም ይህንን ዓላማ ለማሳካት ዋናው የፖድካስታችን ማጠንጠኛ ሊሆን የሚችለው በቅርቡ ያዘጋጀሁት መጽሐፍ አለ፣ ትወልጃለሽ ትወልዳለህ የሚለው። ይህንን መጽሐፍ ነው እንግዲህ ፖድካስታችን ላይ በደንብ አድርገን የምናወራውና ብዙ መረጃዎችን የምናቀርበው። እንግዲህ በመግቢያ ላይ እንደነገርኳችሁ የዚህ የፖድካስት ዓላማ የአመለካከት ለውጥን ለማምጣትና የተዛቡ የተንሻፈፉ ሀሳቦችን፣ አመለካከቶችንና መረዳቶችን፣ እውቀቶችን ማስተካከል ሲሆን ይህንን ለማጠንከር ደግሞ ይህንን መጽሐፍ በደንብ እንጠቀመዋለን ማለት ነው። የዚህ መጽሐፍ መዘጋጀት ዋነኛው ዓላማ ሁለት ነው። አንደኛው በህክምናው ዙሪያ ያለውን የተዛቡ አመለካከቶችን በዚህ መጽሐፍ አማካኝነት ማስተካከል ሲሆን፣ ሁለተኛው ደግሞ በዚህ ህክምና ዙሪያ በሀገር ውስጥና በውጭ ሀገር በተለይ በህንድ ሀገር እየተሰጡ ያሉ የህክምና አይነቶችን እነሱን በደንብ አድርገን ለእናንተ መረጃዎችን ማቅረብ ይሆናል። በደንብ ተከታተሉን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ በማክበር እንጠይቃለን። ወደ ዋናው ፕሮግራማችን ከመግባታችን በፊት በዚህ ፖድካስት ላይ እነማን ናቸው የሚቀርቡት የሚሉትን ነገሮች እነግራችኋለሁ። በዚህ ፖድካስት ላይ የምናቀርባቸው የህክምና ባለሙያዎች በተለይ የማህፀንና የፅንስ ሐኪሞች እንዲሁም በኢንፈርቲሊቲ በመካንነት ዙሪያ ስፔሻላይዝድ ያደረጉ ሰብ ስፔሻሊስት ሐኪሞችን በዋናነት እናቀርባለን። ኤምብሪዮሎጂስቶችንም እናቀርባለን። ሌሎች የጤና ባለሙያዎችም በጉዳዩ ላይ ይመለከተናል፣ ያገባናል፣ እንዲሁም ብዙ መረጃዎች አለን ብለው የሚሉ እነዚህንም ባለሙያዎች እናቀርባለን። በተጨማሪም የማህበረሰብ አጥኞችን እነሱንም በደንብ እናቀርባለን። የስነ ልቦና አማካሪዎችን እናቀርባለን። ምክንያቱም እነዚህ የስነ ልቦና አማካሪዎች በዋናነት በዚህ ፖድካስት ላይ የሚቀርቡት ለጊዜው የመውለድ ችግር የገጠማቸውን ታካሚዎች ህክምናውን ብቻ በማሰጠት የሚያልቅ ነገር አይደለም። ጎን ለጎን ባለመውለዳቸው ምክንያት በጣም የደረሰባቸው ማህበራዊ፣ ኢኮኖሚያዊና ሌሎች ጫናዎች አሉ። እነዚህን ጫናዎች እንዴት አድርገን የስነ ልቦና ድጋፍ ሰጥተን ካሉበት ጨለማ ማውጣት እንችላለን የሚልም የራሱ የሆነ ምልከታ ስላለን እነዚህን ባለሙያዎች በዋናነት እናቀርባቸዋለን። ሌሎች የምናቀርባቸው የህግ ባለሙያዎች ናቸው። እንደሚታወቀው ይህ ህክምና ዘርፈ ብዙ ከመሆኑ አንጻር በሀገራችን ለጊዜው የተጀመሩ የህክምና አይነቶች አሉ። ሌሎች የህክምና አይነቶች ደግሞ እስካሁን መንግስት ያልፈቀዳቸውና በሀገራችን ፍጹም ያልተጀመሩ የህክምና አይነቶች አሉ። ነገር ግን ከህግ አንጻር እንዴት ይታያል? ይህንን ህክምና የህግ ባለሙያዎች እንዴት አድርገው ሊያዩት ይችላሉ? መንግስትስ ይህንን ህክምና ያልፈቀደበት ምክንያት ምንድን ነው? ምን ሊሆን ይችላል? ሊፈቅድስ ከፈለገ ምን አይነት የህግ ማዕቀፎች ያስፈልጉታል? የሚሉትን በደንብ ማብራሪያ ይዘንላችሁ እንመጣለን ከህግ ባለሙያዎች ጋር። ሌላው የሃይማኖት አባቶች ነው የምናቀርበው። የተለያዩ የእምነት ተቋማቶች አሉ። ከነሱ ውስጥ ፍቃደኛ የሆኑትን የእምነት አባቶችን ይዘን እንቀርባለን። ያ ማለት በብዛት በማህበረሰባችን ዘንድ እየተሰራጨ ያለው የዚህ የመካንነት ችግር የፈጣሪ እርግማን ነው ብለው የሚያስቡ የማህበረሰብ ክፍሎች አሉ። እርግጥ ነው ይህ የማህበረሰብ ክፍል የኔ እውነት ነው ያለውን የተቀበለውን ነገር ማራመድ ይችላል። ነገር ግን ከእምነት አንጻር እንዴት ይታያል? ይህንን ህክምና ማድረግስ ኃጢአት ነው ወይስ አይደለም? ሲጀምርስ እርግማን ነው ወይ? መካን መሆን ማለት ፈጣሪ ረግሞን ነው ወይ መካን ይሁን ነው የሚሉትን ከእምነት አንጻር የሃይማኖት አባቶችን እየጋበዝን የራሳቸውን ምልከታ እንዲያቀርቡን እናደርጋለን። ሌላው ትንሽ አስቸጋሪ ቢሆንብንም ይህንን ህክምና አግኝተው
በሀገር ውስጥም ይሁን በውጭ ሀገር ሕክምናውን አግኝተው የተሳካላቸው እና በአሁን ሰዓት የወላጅነት ህልማቸውን አሳክተው በጣም ደስ ብሏቸው እየኖሩ የሚገኙ ጥንዶች ፈቃደኛ ከሆኑ እነሱንም እናቀርባለን። ይበልጥ እነሱን ብናቀርብ ደግሞ የሄዱበትን ጉዞ ያሳለፉትን ውጣ ውረድ በደንብ አድርገው እዚህ ፖድካስት ላይ ቢያቀርቡልን ለሌሎች ጥሩ መማማሪያ ይሆናል የሚል እምነት ስላለን አቅም በፈቀደ መጠን ብዙ ፈቃደኛ የሆኑ ሰዎችን በመፈለግና እነሱን ወደዚህ ፕሮግራም በማምጣት እነሱንም እንግዳ በማድረግ ያላቸውን ምልከታና የሄዱበትን ያሳለፉበትን ጀርኒ በደንብ አድርገው ሊነግሩን ይችላሉ። ከዚህም ጋር በተያያዘ በሀገር ውስጥም ይሁን በውጭ ሀገር ሕክምና አድርገው ያልተሳካላቸውም እየታገሉም ያሉ አሉ። እነሱንም አምጥተን ያለውን ነገር በደንብ ከነሱ ጋር እንነጋገራለን ማለት ነው። ሌላው ሕክምናውን በመውሰድ ላይ የሚገኙ ራሳቸው ጀምረውት ያልጨረሱ ወይም ደግሞ ሕክምናው ላይ ያሉ በሂደት ላይ ያሉ እነሱንም እንግዳ አድርገን ብናመጣቸውና ለእናንተ ለተመልካቾቻችን ብናቀርብ በጣም ጥሩ መረጃዎችን እናገኛለን። ፖድካስታችንም ጥሩ ይሆናል የሚል እምነት አለን። እንዲሁም ሌሎች የማህበረሰብ ክፍሎች በዚህ ፖድካስት ላይ ይጋበዛሉ ማለት ነው። እነዚህ ከላይ የዘረዘርኳቸው ወደ 10 የሚሆኑ በፖድካስታችን ላይ የሚቀርቡ ሁሉም የራሳቸው ምልከታ ስላላቸው እነሱን ማቅረብ ምናልባት ለእናንተ በቂ የተደራጀ ተአማኒ የሆነ ነገሮችን በደንብ እናደርሳለን የሚል ሙሉ እምነት ስላለን ይህንን በደንብ ሀሳባችንን በደንብ የምትደግፉና ቀና ልብ ያላችሁ ካላችሁ ይህ ፖድካስታችንን ሰብስክራይብ፣ ላይክ እያደረጋችሁ ሌሎች ጋር እንዲዳረስና ሌሎች እንዲያዩት ብታደርጉልን በጣም ደስ ይለናል ማለት ነው። የዚህ ፖድካስት ወይም ደግሞ አቀራረብ ምን ይመስላል የሚለውን ደግሞ ልንገራችሁ። እንግዲህ ይህም ፖድካስት ባለን መጠነኛ ጊዜ በሶስት ከፍለን ነው የምናቀርበው። የመጀመሪያው የሚሆነው ምንድነው ከናንተ ከተመልካች የሚቀርቡትን ጥያቄዎችን በመሰብሰብ እና ይህንን የናንተን ጥያቄ በተገቢው መንገድ ይመልሳል ብለን የምናስባቸውን እንግዶች እየጋበዝን የጤና ባለሙያዎች፣ የህግ ባለሙያዎች፣ የሃይማኖት አባቶችና ሌሎች ሰዎችን እየጋበዝን የናንተን ጥያቄ የምንመልስበት አንደኛው የፕሮግራማችን አካል ነው። ስለዚህ ይህንን የፕሮግራማችንን አካል የተሻለ ለማድረግ ደግሞ እናንተ ኮመንት ሴክሽን ውስጥ እየገባችሁ ጥያቄዎቻችሁን ብታስቀምጡልን እኛ በትኩረት የእናንተን ጥያቄ ሰብስበን መልስ ይሆናል ብለን የምንለውን በባለሙያ እየተደገፈ መልስን ይዘን እንመጣለን ማለት ነው። ስለዚህ በዚህ ፖድካስት ላይ የእናንተ ጥያቄዎች በአግባቡና በትክክል ይመለሳሉ ማለት ነው። በሁለተኛ የሚይዘው ይዘቱ የሚያካትተው ምንድነው? የተለያዩ መረጃዎችን የምናቀርብበት ሕክምናው ተጀምሮ እስኪያልቅ ድረስ ምን አይነት ሂደቶች ያስፈልገዋል፣ በምን አይነት መንገድ ነው ማለፍ ያለብን፣ ሕክምናችሁ በሀገር ውስጥ ነው ወይስ በውጭ ሀገር ነው፣ በውጭ ሀገር በተለይ ይህንን ሕክምና ለማድረግ ለሚፈልጉ ሰዎች የተለያዩ አመለካከት የተለያዩ ግንዛቤ ሊኖረን ይችላል። እንዲሁም መረጃዎች ሊኖረን ይችላል። ይህንን መረጃ በትክክል የምናጠራበት ጥሩ የፖድካስት ፕሮግራም ይሆናል ብለን እንጠብቃለን። ያ ማለት ምንድነው? ለምሳሌ አንድ ሰው በውጭ ሀገር ሕክምናውን ማድረግ ከፈለገ የዚህን የመካንነት ሕክምና ማድረግ ከፈለገ በምን አይነት መንገድ ነው ማድረግ የሚፈልገው ብሎ ከመጣና ወደኛ በዚህ ፖድካስት ላይና በተለያዩ ነገሮች እኛ ማግኘት ከፈለገ በደንብ የጠለቀና የተደራጀ መረጃዎችን እንሰጥበታለን ማለት ነው። በሶስተኛ ደረጃ ደግሞ ምናልባት ለብዙዎቻችሁ በጣም አሪፍ ይሆናል ብዬ የማስበው ትንፈሳ የሚል አዲስ ፕሮግራም ትንፈሳ የሚል ይዘት ያለው እዚሁ ፖድካስት ላይ ይቀርባል። ያ ማለት ምን ማለት ነው? እንደሚታወቀው በጣም ብዙ ጥንዶች በዚህ በመካንነት ችግር ውስጥ የሚገኙ እንዳሉ እናውቃለን። ይህ የሚገኙበትን ችግር ደግሞ ለሌሎች ሰዎች አሳልፈው እንዳይናገሩና አሳልፈው ያላቸውን ሚስጥር እንዳይናገሩ ማህበረሰባችንን እርስ በርስ እየተፈራራን ወይም ማህበረሰባችን ውስጥ እርስ በርስ እየተፈራራን እንገኛለን። ያ ማለት ምንድነው? እኔ የደረሰብኝን ችግር ባለመውለዴ ምክንያት የደረሰብኝን ችግር ምናልባት ለሌላ ሰው ብናገር ያ የነገርኩ ሰው ደግሞ ሊሰድበኝ፣ ሊያንጓጥጠኝ፣ ሊያሾፍብኝና ጣት ሊጠቋቋምብኝ ይችላል የሚል ፍራቻ ካለ በዚህ ፖድካስት ላይ እየመጡ ያላቸውን ሐሳብ፣ አስተያየት የአየር ሰዓት ሰተናቸው በደንብ አድርገው እንዲተነፍሱ የውስጣቸውን እንዲናገሩና የውስጣቸውን የሚሰማቸውን ስሜት በደንብ አድርገው እንዲገልጹልን የምናደርግበት የፖድካስት ፕሮግራም ስለሆነ ይቺ የትንፈሳ ፕሮግራም ጥሩ ትሆናለች የሚል እምነት አለን ማለት ነው። ስለዚህ የዚህ ፖድካስት ይዘቱ ይህንን ይመስላል። ይህ ፖድካስት ምናልባት ለእናንተ እንደ ቤታችሁ፣ እንደ አማካሪያችሁ፣ እንደ ውስጣችሁ የሚሰማውን ስሜት የምትገልጹበት መድረክ እንዲሁም ደግሞ የቅርብ ቤተሰባችሁ ይሆናል የሚል እምነት አለኝ። ምክንያቱም ካለኝ ኤክስፒሪየንስ አንጻር ይህንን በዚህ ችግር ውስጥ የሚገኙ ጥንዶች የት ቦታ ምን ማውራት እንዳለባቸው ግራ ገብቷቸው የሆዳቸውን በሆዳቸው አፍነው በጨለማ ውስጥ ከሰው ተገልለው ከማህበረሰቡ ተገልለው በጣም ብዙ አይነት ጫናዎችን እየተቋቋሙ የሚገኙ የማህበረሰብ ክፍሎች እንዳሉ በደንብ ጠንቅቄ አውቃለሁ። ይህንን ፖድካስት ግን በአግባቡ ብትጠቀሙበት
ምናልባት ያለውን ጫና በጋራ እንቋቋመዋለን፣ የጋራ መፍትሄ እናበጅለታለን። ከህብረተሰቡ ሊመጣ የሚችለውን ማንኛውንም ፕሬሸር በአግባቡ ተቋቁመን ወደሚቀጥለው ስቴፕ እንሄዳለን። በዚህ ፕሮግራም ላይ በዚህ ችግር ውስጥ የሚገኙ ሰዎችን እናበረታታበታለን፣ አይዟችሁ እንልበታለን። ከጎናቸው በመሆን ያሉትን ነገሮች እየተመካከርን ቀጣይ ስቴፕ ምን ሊሆን እንደሚችል በደንብ እየተነጋገርን እንደ ቤተሰብ ጥሩ ልናደርገው እንችላለን የሚል እምነት አለኝ። በዚህ በመካንነት ዙሪያ በጣም ብዙ ችግሮች እንዳሉ እናንተም ታውቃላችሁ። ይህንን በሰፊው እናወራበታለን። ከዚህ ከመካንነት ሕክምና ውጭ ግን በዚህ ፖድካስት ላይ የሚቀርብ ሌላ የሕክምና ርዕስ የለም። የምናወራው መካንነት ወይም ደግሞ ለጊዜው ልጅ ያለመውለድ ወይም ደግሞ ልጅ ለመውለድ መዘግየት ችግር ብቻ ነው የምናወራው እንጂ ሌሎች የጤና ሁኔታዎችን በዚህ ፖድካስት ላይ አናወራም ማለት ነው። ስለዚህ ዋናው ነገራችን ተስፋ ሳንቆርጥ ካለንበት ድቅድቅ ጨለማ ከሚመስል ነገር ወጥተን ራሳችንን በደንብ እየተነጋገርንና እየተወያየን ወደሚቀጥለው ስቴፖች ወደሚቀጥለው መንገዶች የምንሄድበት ጥሩ ጥርጊያ መንገድ ይሆናል የሚል እምነት አለኝ። ስለዚህ አንቺ እህቴ ለጊዜው ልጅ ባለመውለድሽ ምክንያት አንገትሽን የደፋሽና ከማን ጋር ምን ማውራት እንዳለብሽ ግራ የገባሽ ከሆነ ወደዚህ ፖድካስት ነይና ሐሳብሽን በደንብ ግለጪና አይዞሽ እንባባል፣ አይዞ እንባባል። አንተም ወንድሜ ባለመውለድ ምክንያት ከጓደኞችህ፣ ከማህበረሰቡ፣ ከቤተሰብ፣ ከተለያዩ ነገሮች ራስን አግለህ በኃይለኛ ዲፕሬሽን ውስጥ የምትገኝ ከሆነ ይህ ፖድካስት ላንተ ነውና ወደዚህ ፖድካስት መጥተህ ሐሳብህን፣ አስተያየትንና እንዲሁም ተጨማሪ መረጃዎችንና አንዳንድ ነገሮችን ማግኘት ከፈለክ ይህ ፖድካስት ላንተ አሪፍ ነው። በፍጹም ከዚህ በኋላ በመካንነት ዙሪያ የሚወሩ ነገሮች ጥሩ ይሆናሉ። የአመለካከት እና የአንዳንድ የተዛቡ ነገሮች በማህበረሰብ ውስጥ ካለ እሱን እናስተካክላለን። ጫናዎችን በተቻለ መጠን እንቀርፋለን ማለት ነው። አይዞሽ እህቴ ትወልጃለሽ፣ አይዞ ወንድሜ ትወልዳለህ። ተስፋ መቁረጥ የሚባል ነገር የለም። እንግዲህ የፖድካስት ተመልካቾቻችን እስካሁን ድረስ የመግቢያውንና የፖድካስቱን ዋና ዓላማ አጠር ባለ መንገድ ነግሬያችኋለሁ ማለት ነው። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ አዘጋጅቼ ያቀረብኩላችሁ ፍቃዱ ተስፋዬ እባላለሁ። ሀሳብ አስተያየት ካላችሁ ኮመንት ሴክሽን ውስጥ ገብታችሁ ያላችሁን ነገር በደንብ አድርጋችሁ ብትነግሩን በቀጣይ ተዘጋጅተንበት እንመጣለን ለማለት ነው። አዘጋጅቼ ያቀረብኩላችሁ ፍቃዱ ተስፋዬ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ ቻው።